ቤቲ አመሰግናለሁ። ይኸውልሽ ቤቲ እንደምታየው እናቴ ምንም የምታውቀው ነገር የለም። ህሊና ስላላት ነው ያንቺን ይቅርታ እየፈለገች ያለችው። ናቲ እኛ እናወራለን፣ አንተ ዝም በል። አዎ እንደዛ ነው የሚሻለው። ትንሽ ነገሩ ቀለል እንዲለኝ እህትሽን ላሳክማት፣ ካላችሁበት የኪራይ ቤት ደግሞ ገዝቼ ላስቀምጣችሁ። ምን ያስቅሻል? ሙድ እያያሸብን ነው እንዴ? ናቲ ዝም በል ብዬሃለሁ። የሆነ ተጸጽተሽና የኔ ነገር አንገብግቦሽ ከሆነ ይሄን ነገር አልፈልግም። ምንድነው ታዲያ የምትፈልጊው? የምትፈልጊውን አደርጋለሁ። እኔ አሁን እህቴን ማሳከም እችላለሁ። ይሄን ሁሉ ዋጋ የከፈልኩት እህቴን ለማሳከም ካልሆነ ምኑን ኖርኩኝ? መኖሪያም አይጠፋም። የልፋቴን ዋጋ አገኛለሁ። እሺ ምንድነው የምትፈልጊው? ፍትህ እፈልጋለሁ። ወንድምሽን እዚህ ሀገር እንዲመጣ ታደርጊዋለሽ። ከዛም ለህግ አሳልፈሽ ትሰጪዋለሽ። አለሜ ከገባችበት ሀዘንና የጸጸት ስሜት ለማውጣት ለቤቲ እህት ሂዊ የተሻለ ቆማ መሄድ የምትችልበትን ሕክምና እንዲሁም እናቷን ከኪራይ ቤት ያስወጥታ አዲስ ቤት ገዝታ ሳታውቅ ላደረሰችባቸው በደልና ግፍ ለመካስ ሀሳብ ብታቀርብም ነገር ግን ቤቲ በፍጹም በሀሳቧ ልትስማማ አልቻለችም ነበር። እህቷንም ማሳከም ሆነ ቤት ለመግዛት አሁን ላይ ባላት ሀብት የማያቅታት ቤቲ እንደ መደራደሪያ ያቀረበችው ያንን ሁሉ በደልና ስቃይ በሷም ሆነ በእህቷ ላይ ያደረሰውን የአለሜ ወንድም ግርማን ካለበት ሀገር ወደ ኢትዮጵያ መጥቶ እንዲታሰር ነበር። ነገር ግን በአንድና በብቸኛው ወንድሟ ድርድር ነው የማታውቀው አለም በዚህ ሀሳብ ፈጽሞ የምትስማማ አትመስልም። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ከዚህ ሁሉ በፊት አስቀድሞ እህቷን ከነካባት ሰው ሁሉ ጋር በንዴት ጦርነትን እየጀመረች ያለችው ቤቲ እህቷን በስድብ ተስፋ አስቆርጣ ከቤት ለቃ እንድትወጣ ያደረገችው አከራያቸውን ባገኘችው አጋጣሚ ከህንፃው ላይ ልትፈጠፍጣት ሲታገሉ ባቢ ደርሶ በንዴት እየጎተተ ይዟት ሲወጣ ቤቲም ተናዳ ሰማኛለህ ደግመ በእጅህ እንዳትነካኝ ብላ ስትጮህበት ባቢም ዝም በይ ትሰሚያለሽ፣ እናቴን እንዲህ እያደረግሽ አደርሽ ዝም ያልኩት የህዊ እህት ስለሆንሽ ነው። እኔ ስለሷ ጉዳይ በራሴ መንገድ ለመፍታት እየሞከርኩ ነው፣ ግን ደግሞ አንቺ ሌላ ችግር እየሆንሽብኝ ነው ብሎ ሲላ ቤቲ የምትወዳት አታስመስል፣ አስቀድመ የእናትህን አስተሳሰብ ቀይር ብላ ትለዋለች። ባቢም በንግግሯ የበለጠ ተናዶ ምንድነው የምትዩ? እህትሽን እኮ ብዙ ጊዜ አታያትም ነበር። እህትሽም ሆነ እናትሽ ሲሰቃዩ እኮ ከአንቺ ይልቅ እኔ ነበርኩ ቅርብ የነበርኩት። በቃ በክፋት የታወረ አይንሽን ግለጪ፣ ምንም እንድትይኝ በፍጹም አልፈልግም። አሁን ቀጥ ብለሽ ውጪልኝ ብሎ በንዴት ያባራታል። ቤቲም ከዛ ወጥታ ወደ ቤት እየሄደች ሳለ ትሁትን ሰፈራቸው አካባቢ ታገኛትና ቆሞ ማውራት ይጀምራሉ። ቤቲም ትቀጥልና ትሁት አንቺ ከሁሉም የበለጠ እኔን ልትረጂኝ ዝግጁ ነሽ አይደል? ስለዚህ አሁን በሀሳብ እንድትረጂኝ ፈልጋለሁ። ብታይ አሁን የእህቴ ቤት አከራይ ትዕግስቴ ልታስጨርሰኝ ነው። ልጇ ደግሞ የእህቴ ፍቅረኛ ነው። ሁል ጊዜ ባገኘችው አጋጣሚ እህቴ ሽባ እያለች እያሸማቀቀቻት ነው። ከዚህ አስቀድሞ እኮ እህቴ እንደዛ አልነበረችም፣ ብትወል ለራሱ እኮ እሷ ላይ አልደረሰችም ብላ ስትል ትሁትም ልክ ነሽ እኮ ግን እሱም እናቱን ብታስቀይሚበት ዝም አይልሽም። ቤቲ እባክሽ ከእናቶች ጋር ጸብሽን አቁሚ። የትኛውም ደካማ ልጅ ቢሆን በእናቱ ከመጡበት ዝም ሊል አይችልም። መጀመሪያ በራስሽ ችግሮችን ለመፍታት ሞክሪ። እህትሽን እንደዛ ያደረጋት ሰው እያለ ከአለሜ ጋር እንደዛ አይነት ነገር ውስጥ መግባት አይጠበቅብሽም ነበር። መጀመሪያ እሱን የእጁን እንዲያገኝ ለማድረግ ሞክሪ። አከራያን ታያት የፈለገችውን ትበል። እህትሽን ግን የምትሰድባት ባለመራመዷ ነው አይደል? አንቺ ደግሞ እንድትራመድ አድርገት ብላ ስትላት ቤቲም ተስፋ በቆረጠ ስሜት ውስጥ ሆና ይኸውልሽ ትሁት እህቴ እኮ ተስፋ ቆርጣ ጸበል ብላ ከሄደች ቀናቶች ተቀጠሩ፣ ቀጠሯ ለራሱ ሊያልፍባት ነው ስትላት ትሁትም ታያት ለራሷ ጊዜ ሰጥታ ትምጣ፣ አንቺም በድጋሚ ቀጠሯውን አስይዥላት። ይኸውልሽ ቤቲ ለእህትሽ ምትችውን ነገር በሙሉ አድርጊላት ብላ ስትላት ቤቲም እሺ ትሁቴ በጣም አመሰግናለሁ ብላ ትላታለች። ትሁትም ትቀጥልና ሌላው ደግሞ ገዜ ፊት ደህና ለመሆን መሞከር መቻል አለብሽ፣ እሱ ደግሞ ሌላኛው ችግር እንዳይሆንብሽ እና አሁን በዚሁ እና አባዬ ጋር ደርሼ መምጣት ፈልጌ ነበር ብላ ስጠይቃት ቤቲ ትችያለሽ ብላት ይለያያሉ። አለም ለብቻዋ ሶፋ ላይ ጋደም ብላ ያገኘቻት ትሁትም ወደ ውስጥ ገብቶ አጠገቧ ተቀምጣ ማውራት ይጀምራሉ። አለምም ትቀጥልና ትሁቴ ግን አሁን ቅያሜሽን ትተሽልኛል አይደል? አንቺንም እኮ እረዳሻለሁ፣ ሁሌም ቢሆን ከእውነት ጋር መቆም ነው ትፈልጊው ብላ ስትላት ትሁትም ግን ያ ሁሉም
እውነት መስማት ነበረብኝ። አንቺ ላይ ፍርደ ገምድል ሆኜ ነበር፣ በጣም ይቅርታ ብላ ስትላት አለምም አረ ችግር የለም ቆይ እኔ አንቺን ምቀየምሽ ይመስልሻል? ብዙ ነገር እኮ ነው ያደረግሽልኝ። ለሁሉም መኖር ይጠቅማል። እንድኖር ደግሞ ያደረግሽኝ አንቺ ነሽ። እና ደግሞ አንድ ነገር አስቤ ነበር፣ እባክሽ ተባበሪ። ቤቲን ሁሉም በተሰበሰቡበት ይዘሻት ነይና በቃ ይቅርታ አልጠይቃት ስትላት ትሁትም እሺ አለሜ፣ የሷም ልብ ንጹህ እንዲሆን አንቺም አይምሮ ሽርፍ እንዲል መሞከሩ አይከፋም። በቃ ከመጣው አይቀር ቡና አፍልቼልሽ ልሂድ አይደል ትላትና ተነስታ ጉድ ጉድ ማለት ትጀምራለች። በዛን ሰዓት ባቢ ለብቻው ግቢያቸው ውስጥ ተቀምጦ አንድ ደብዳቤ እየጻፈ ነበር። ወረቀቱ ላይም እንዲህ ብሎ ነው የጻፈው። የኔ ህይወት እንዴት ነሽ? ስትመጪ እንደምታነቢ ባውቅም ናፍቆትሽ ሲበዛብኝ የጻፍኳቸው ደብዳቤዎች ከ10 አልፈዋል። ግን አንቺ እንኳን 10 ቀን አልሞላሽም። እኔ ግን ናፍቆትሽ ጸንቶብኝ ርበሽኛል። እናቴ ከሄድሽ በኋላ ችግሮች ተፈጥረዋል። እኔ እኮ ግራ ገባኝ ህብዬ። ብዙ ጸበል ቦታ ሄድኩኝ ግን የለሽም። ቆይ የትኛው ቦታ ነሽ? እንዴትስ በእኔ ጨከንሽ? እረፍት አድርግ ብለሽኝ ጭራሽ ቀኑን ተሸክሜ እያዋልኩልሽ ነው። በጣም ነው ናፈቅሽኝ፣ እባክሽ በቶሎ ነይልኝ ብሎ ነበር የጻፈው። ከሰዓታት በኋላ ትሁትም ወደምትሰራበት ቤት ሄዳ ማዕድ ቤቷን እያጸዳደች ባለችበት ቤቲ ወደ ውጭ ልትወጣ ስትል ትመለከታትና ትጠራታለች። ቀጥላም ለአንድ ጉዳይ ፈልጌሽ ነበር ብላ ስትላት እሷም እሺ ምን ነበር ብላ ስትጠይቃት ትሁትም አለሜ ቤት ሁሉም ሰው ባለበት ልታወራሽ ትፈልጋለች ብላ ስትላት ቤቲም ይቻላል ምን ችግር አለው? እንደውም እኔም በጣም ይመቸኛል። አንዳንድ ጥያቄዎች ስላሉኝ በእናንተ ፊት ጠይቃታለሁ ብላ ተስማሙና ይለያያሉ። በዛን ሰዓት አለሜ ለብቻዋ ቤት ውስጥ እየተንጎራደደች አባዬና ናቲ ደግሞ ከውጪ ተከታትለው ወደ ውስጥ ይገባሉ። እንደተቀመጡ አለሜም ስራውን ሳላገዛችሁ ብላ ስትል አባዬም የወንድ ስራ ነበር አታስቢ ብሎ ይላታል። አለምም ትቀጥልና ድሮ እኮ ስለማታውቀኝ ነው እኔ ጋር የወንድ የሴት ብሎ ስራ ሚለያን ነበረ። አሁን ግን በጣም እየተልፈሰፈስኩኝ ነው። ከቀን ወደ ቀን ነገሮች ይስተካከላሉ ብዬ ስል የባሰ እየተበላሹ ነው። በቃ አሁን የምፈልገው ንብረት ገንዘቤን ተቀብዬ ወጥቼ ልግባ ብላ በንዴት ተነስታ ጥላቸው ትወጣለች። አባዬም በሁኔታዋ ግራ ተጋብቶ ወደ ናቲ ጋርም ዘወር ይልና ምን ሆና ነው ብሎ ሲጠይቀው ናቲም እኔ እንጃ ግን እናንተ ተጣልታችኋል እንዴ ብሎ ይጠይቀዋል። አባዬም ግራ በመጋባት እየተብሰለሰለ ኧረ ስንቱን ጉድ ስናወራ ነው ያለው ምን ያጣላናል ብለህ ነው ብሎ ይለዋል። በነጋታው ጠዋትም ቤቲ ወደ እህቷ ቤት እየሄደች መንገድ ላይ ባቢን ታገኘውና እሱን በንዴት ለምን መጣሽ ብሎ ሲያፈጥባት ቤቲም አንድ የምናወራው ጉዳይ አለ እባክህ ቤት አስገባኝና እናወራ ብላ ስትለው ባቢን በንዴት ያውልሽ እናቴ ካየችሽ ፖሊስ ነው የምትጠራው፣ ስለዚህ መግባት አትችይም፣ ይልቅ ራቅ ብንል ሳይሻል አይቀርም ብሎ ሲላት ቤቲም እዚህ የመጣሁት ስለተጸጸትኩኝ እንደዛ ማድረግም ስላልነበረብኝ ይቅርታ ለመጠየቅ ነው። እህቴ እንደዚህ ሆና ጸጸቱ አልወጣልኝም፣ በዛ ላይ የእናትህ ንግግር ሲጨመርበት በጣም ያማል ብላ ስትለው ባቢም አውቃለሁ ስለ ንግግሯ ምንም አይነት ማስተባበያ አልሰጥም፣ ልክ ነሽ፣ ግን ደግሞ እሷም እናቴ ናት፣ ልክ ያልሆነ ንግግር አልፈልግም፣ በህግ ልትጠይቅሽ ነበር። አሁን እነ ሂዊ ሲመጡ እንዴት እንደምትገቢ ነው ያሳሰበኝ ብሎ ሲላት ቤቲም በንዴት ቤቢ አታብዛው እንጂ እዚህ የተከራየሁት እኔ ነኝ፣ ሌላም ቦታ እኮ ተከራይቼ ላኖራቸው እችላለሁ፣ እንደመጡ ቤቱን ለቀን እንወጣለን ብላ ስትለው ባቢም በድንጋጤ አረ እንደዛማ አይሆንም ቤቲ እኔ እናቴን አሳመናታለሁ ብሎ ይላትና ተስማምተው ይለያያሉ። በዛን ሰዓት ናቲና አለም አብረው ተቀምጠው እያወሩ እሷን በመሃል ለመሆኑ ግን የተከራየውን ቤት ትኖርበታለህ ብላ ስትጠይቀው ናቲ አይማ ምን ነው ግን አልፎ አልፎ ኖርበታለሁ ብሎ ሲመልስላት እሷም እስኪ አንዳንዴ እኔንም ውሰደኝ ብላ ስትለው ናቲም ግራ ተጋብቶ ምነው እናቴ የተፈጠረ ችግር አለ እንዴ ሰላም አይደላችሁም ብሎ ሲጠይቃት አለምን በድንጋጤ ኧረ እንደዛ አይደለም እንደውም ስለ ድሮ እያወራን ነበር ስለ ድሮ ሚስቱ ሲያወራ ማር ከአፉ ጠብ ይላል ብላ ስትል ቅናቷን ያስተዋለው ናቲ ምነው ታዲያ ፊትሽ ላይ የደበረሽ ትመስያለሽ ብሎ ሲላት አለምም ስሜቷን ለመደበቅ እየሞከረች በእርግጥ እኮ አባትህ አናዶኛል፣ ቀጠሮ ነበረን ስለ ንብረት ጉዳይ ልናወራ ግን በቃ ተወው ብላ በድጋሚ በንዴት ተነስታ ጥላው ትሄዳለች። የዛኑ ቀን ትሁት መታ ቤቲ ከመምጣቷ በፊት ከአለሜ ጋር ሆነው ቤቱን እያስተካከሉ ማውራት መጫወት ይጀምራሉ። አለምን በመሃል ትሁት ስለ ሁሉም ነገር አመሰግናለሁ፣ ለነገሩ አሁን አማቼ ልትሆኚ ነው ብላ ስትላት ትሁትም አዎ ፈጣሪ ከፈቀደ ብላ ትላታለች። አለምም ቀጥላ ሰውን በሰውነቱ ነው የሚወደደው፣ አንቺም ሰው ቤት ነው የምትሰሪው ብሎ አንድም ቀን አስቦት አያውቅም፣ ያንቺን በራስ መተማመን ወደዋለሁ ብላ ስትላት ትሁትም ሰውን እኮ በስራው መገምገም እንደ ሀገር የተጠቃነበት ችግር ነው፣ ሌሎች ሀገሮች ላይ እንደዚህ እንደሌለ ሰምቻለሁ። ለማንኛውም አሁን ቤቲ ስትመጣ የምትጠይቅሽን መስቀለኛ ጥያቄ
ለመመለስ ተዘጋጂ ብላ ካስጠነቀቀቻት በኋላም ነው ቤቲ ሁሉም ባሉበት መታ ሰላም ለመፍጠርና ከዚህ በኋላ ችግሮች እንዳይኖሩ ወንድሟን ከውጭ አስመጥታ እንዲታሰር የጠየቀቻት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ ከዛው በሰላም ቆዩ።